ከዚህ ቤት መች ነው የምትወጪው? እኔን ነው? አይ እኔን ነው። ከአንቺ ውጭ እዚህ ወንበር ላይ እኮ ማንም የለም። ወይ እኔ ግን በጣም ተመችቶኛል እና የመውጣት ሀሳብ የለኝም። አረ ድፍረት! እኔ አንቺ ድፍረት ቢኖርኝ የዚህን ቤት ሰው ሁሉ ስብስብ አድርጌ ወስጄ ጉሊት ትሸጣቸው ነበር፣ ወይም ደግሞ በሚጠቅም ዕቃ ቀይርባቸው ነበር። አይ ኧረ ጉድ! ተናግረሽ ሞትሻል ብሽቅ። አሁንም እኮ አድርገሽዋል። ቤቱን እኮ አሳልፈሽ ነው የሰጠሽባቸው። እታይ ሜርሲ፣ ስለዚህ ቤት እኮ ከነሱ በላይ ነው ይመለከተኛል። አይልሽ እያንዳንዱ የደበቅሽውን ነገር ሳላወጣው ያንን የቤት ድርሻ እኔ ሳልጠይቅሽ በእጄ ስጪ መልሰሽ። አልያ ግን ነገሮች ላንቺ ይከብዱሻል። አንቺ እንዴት ነው የሚያደርግሽ? እንዲህ ስትናገሪ እኮ ለፍተሽ የገነባሽው ቤት አስመሰልሽው። የሰጠውሽ ብር እኮ ሰርቼ ለፍቼ ነው ያመጣሁት አይደል? በጣም ምን ልትይ ነው? አረ ምንም ይሻልሻል። በያልኩሽን ነገር ተሎ አድርጊ። እንዴትም አድርገሽ አስመልሹ፣ አልያ ግን ትዋረጃለሽ። ሄሎ፣ አንተ የት ነው ያለው? ስማ እሺ፣ ቶሎ ብለህ ናና ግባና የሆነ ምክንያት ፍጠር። እኔ እዚህ ውስጥ አያገባኝም። ሰማ? ከዚህ በኋላ እጄን አላስገባም። አንተ እሰይ ይግደሉህ። እሱንማ አምነህበት ነው እንደዚህ አይነት ድፍረት ያገኘው። ከየት እንደሆነ ነው ያልገባኝ። አጨቅጭቀኝ። ምን አይነት ልጅ ነው? መስሚያው ጥጥ የሆነ ልጅ። እንደው ምን ባረገው ይሻለኛል? በቃ እኔ ላይ ነኝ። ስትፈልጉኝ ጥሩኝ። በላ መልስልኝ። አንተን እኮ ነው የምጠብቀው። የምርሽን ነው የጠየቅሽኝ? አዎ የምሬን ነው። ይሄ ምኑ ቀልድ ይመስላል? እረፊ ጽ። ደግመሽ ብትጠይቂኝ ጸብሽ ከኔ ጋር። ቆይ ያለበትን ብነግርሽ ልትሄጂ ነው? አታፍሪ? አትነግረኝም? ታሳፍሪያለሽ። ድምፅሽን እንዳልሰማው። ጽ የለችም። ከመምጣት በፊት አትደውላትም ነበር? ያው ከቤቷ የትም አትሄድም ብዬ ነው። እንዴ ለምን አትሄድም? እሷ እኮ መንቀሳቀስ ትችላለች። ስላረገዘች መንቀሳቀስ የሚያቅታት መሰለህ እንዴ? ለማንኛውም የለች፣ ተመልሰና። አይዚሁ ጠብቃታለሁ። እንደዛ ከሆነ ቁጭ በል። አልነበርሽም እንዴ? ከምን ወዛ ጋር ሄደሽ ተቀመጥሽ? ምን አገባሽ? በኋላ እዚህ ካየችሽ ትገልሻለች። እሺ አርፈሽ ብትቀመጭ ይሻልሻል። ቆይ ለምንድን ነው ግን እናንተ መግባባት ያቃተን? ማለት የምን መግባባት? ማለቴ ከሰው ጋር መግባባት አትፈልግም? አዎ አልፈልግም። አላማሽ ግን ምንድን ነው? ለምን አታርፊም? ከምኑ ነው ማርፈው? በቃ እንደ ሴት ያርግሽ። ምን አለ የሴት ወግ ቢኖርሽ? ምን ይታወቃል፣ አንድ ቀን ላስፈልገው ወይም ልጠቅመህ እችላለሁ። ኦ ይሆናል፣ ግን ደግሞ ከጎኔ ብትነሽ ደስ ይለኛል። ጭራሽ የሆንክ ጨጨብሳ ፊት በአንተ ቤት ተፈላጊ ነህ አይደል? እንዴ ቆይ በግድ ጸብ ነው እንዴ? ገደል ግባ። እሺ ክብር አይወድልህም። የኛ ጀግና ልጅ የት ነበር? የት ሄደህ? ትናንትና ቀኑን ሙሉ ብቻዬን ነበር ስራ ስሰራ ነበር። ስልክህን ደግሞ አጥፍተህ ጠፋህ። ምን ይዘጋል? የት ነበርክ?
እኔ እዚሁ ነበርኩኝ እኮ። እዚህ የት? ተናገራ። እዚህ የሚባል ቦታ መጣ እንዴ? ምንድን ነው ችግርህ? ምን ልሆን ነው የምትለው? ለምን አንገትን አቀርቅረህ ስራህን ያሰራል? ኧረ አባቤ እንደዛ እኮ አይደለም። እና ምንድን ነው? እኔ ሳቅህ እንዲህ አይነት ባህሪ አልነበረህም። ምንድን ነው እንደዚህ የቀያየረ? ጎረመስኩ ብለህ ነው? እንደዛ አይደለም አባቤ። ዝም በል። እንደዛ ከሆነ ትክክለኛ የነበርክበትን ቦታ ተናገር። ትክክለኛውን ነገር ማወቅ እንፈልጋለን። ክብረ ቢስ ወንድሜ ቆይ ፍላጎት ምንድን ነው? ከአባቴ ጋር ከቤተሰቤ ጋር እንቆራረጥ ፈልገህ ነው እንዴ? ቆይ አንተ ውጪ ምን ያዝረከርካል? እኔ ግዴታዬን እየተወጣሁ ነው። ግዴታ? የምን ግዴታ ነው? ስማ፣ አንተ ለዚህ ስራ እንደማትመጥንና ለተሰጠ ኃላፊነት ብቁ እንዳልሆንክ አባዬ ጭምር እንዲያውቅ እፈልጋለሁ። ኦኬ፣ አሁን ሁሉም ነገር ግልጽ ሆነልኝ። ለእኔ ያሰበ ሳይሆን ለካ ውድቀት ፈልገህ ነው እንደዚህ የምትሆነው። ዝም በል። የምን ውድቀት ነው የምትለው? እኔ አንተን ውድቀት አይደለም የምፈልገው፣ ግን ለዚህ ስራ ብቁ እንዳልሆንክ እንድታውቅ እፈልጋለሁ። ስራውንማ በደንብ ነው መስራት የምችለው። እሱን ደግሞ እኔም አንተን በደንብ ጠንቀቀህ ታውቃለህ። እንዳልበልጥ ፈራህ እንዴ? አንተ ከማን ጋር ነው እንደዚህ ያወራል? እንደዚህ ተናንቀናል እንዴ? ልቀቀኝ! እንደዚህ ተናንቀናል። ልቀቀኝ! ሰይጣኔን አታምጣው! ልቀቀኝ! ዝም በል። እንደዚህ ጫት ልኬ ነው የምገልሽ። ልቀቀኝ! ዝም በል። ወይኔ ጉድ! ኧረ ጉድ! ኧረ ጉድ! ልጆቼ ተጋደሉ! ኧረ ተጋደሉ! ኧረ ተጋደሉብኝ! አንተማ ይበልህ። ወይኔ ጉድ! እሺ ቆይ ኧረ ጉድ! እንደዚህ ተናንቀናል። እንግዲህ ይህን ይመስላል ቤቱ። ይቅርታ ስምሽ ማን ነበር? ምንም እያያዝኩት አይደለም። ሰናይት። ሰናይት። ለጊዜው ብቻዬን ነው የምኖረው። እህቴ ግን ስትመጣ ሁለት እንሆናለን። ያው ብዙ የሚከብድሽ ስራ አይኖርም። አረ ችግር የለውም ጋሺ። ጋሺ ብለሽ አትጥሪኝ፣ ቃል ማለት ትችያለሽ። እኔ እንግዲህ የምታድሪበትን ክፍል ላሳይሽ እና ቀጣይ ምን ማድረግ እንዳለብሽ እነግርሻለሁ። ኧረ ተይ ልጅቷን እንደዚህ አታስጨንቂያት። አሁንስ አበዛሽው። እሺ ስሚ ሰኒ፣ እሷ ያለችሽን ነገር ግዴታ ማድረግ የለብሽም። እሺ አትጨነቂ። እሷን ታያትና ወደ ስራሽ ተመለሽ። ቃል ምን ያርግሽ? ለምንድን ነው እንደዚህ የምትላት? ጭራሽ ትቀብብኝ እንዴ? እኮ አንቺም መረፊያ። ሂጂ በቃ ሰኒ። እቺ ልጅ ስቀርጽ አይቻታለሁ። እርግጠኛ ነኝ ሰላይ ናት። ውጪ አልኩሽ፣ ውጪ! ክፉ! ሁሉም ሰው እንዳንቺ ነው እንደሚመስልሽ? ውጪ! ይቅርታሽን በእሷ ስም። እሷ ምንም ጤነኛ አይደለችም። እሺ ጋሺ፣ ለአንተ ስል ነው የምቆየው። አንተ በጣም ጥሩ ሰው ነህ። አመሰግናለሁ። አረፍ በይ። አይ እንዴትም ብዬ ራሴ አደርገዋለሁ። ማን ያውቃል? ይህኔ በምክንያት ይሆናል እኮ እዚህ ቤት የገባሁት። የፈጣሪ ስራ ቢሆንስ? ሰኒ፣ ሰናይት! አቤት። ደህና ነሽ? የት ነው በሀሳብ የጠፋሽው? የትም አልሄድኩም፣ እዚሁ ነኝ። የምትፈልጊው ነገር አለ? አይ ውሃ ለመጠጣት ፈልጌ ነው የመጣሁት። አንቺ ግን ደህና አትመስይም። ደህና ነኝ።
እሺ አይ አንቺን ብትሆኝ አታስቆሚኝም። የራሴና የራሴ ነው የማደርገው። የኔ ናታ ምነው ብቻ ጽሄ ሄደች እንዴ? አዎ ሄደች። ምን ነው አልተስማማችሁም እንዴ? እኔ የምልሽ የኔ ጨረቃ፣ ቆይ ከቤተሰብ ውጪ የውጭ ሰው ለዛውም እባብ የሆነ ሰው ይወደዳል እንዴ? ማለት አይቺማ ጤነኛ አይደለች። ጭንቅላቷ የሆነ ነገር ሆኗል። እቺ ብሽቅ የኔ ናታን ምንድን ነው? ቆይ ምን ብላ ነው? ታምኛለሽ? ቢኒያም የት ነው ብላ ጠይቀች። እንዴ ለምን? ቆይ ምን ልታደርገው ነው የጠየቀችው? ታያት። ቆይ በጣም ነው ያፈርኩባት። እንዴ ጽዬ ታደርሽ? የት ሄደሽ ነው? ጧት እኮ አልነበርሽ። ደህና ነኝ ሜርሲ፣ አታስቢ። ቀን እንዴት ነህ? እንዴት አደርሲ? ደህና ነኝ። እንዴት ሳትደውልልኝ መጣ? ያው ከቤት የትም አትሄጂም ብዬ ነው በጠዋት የመጣሁት። ሁለት ቆንጆዎች እንዴት ናችሁ? አንቺ ከልጁ ምን አድርገሽ ነው? ቀኑ ሙሉ እኮ ቁጭ ብለሽ ጠብቅሽ ነው ያለው። ውይ ቃል ከመጣ ቆየህ እንዴ? መደወል እኮ ትችል ነበር። አይ ብዙም አልቆየሁም። ያን ያክል አልጠበቅኩም እንዴ? ማደር እኮ ነው የቀረ። ለነገሩ ጠብቅ፣ አንድ ሰው ብቻ አይደለም እኮ የጠበቀው። ማለትማ አንድ ሰው ብቻ አይደለም የጠበቀው። እንደዚህ ድል ፈልጌ ነው። እሷን ተዋት ቃል። አንድ የማናገርሽ ነገር ነበር። እደጅ እንውጣ። መቼ? አሁን ነው? አዎ አሁን እዚህ ለማውራት ስለማይመች ነው። እንዴ ለምን አይመችም? እኛ እንወጣለን፣ እናንተ አውሩ። እኔ ያው ቤተሰብ ነኝ። ከኔ የተደበቀ ነገር ደግሞ አይጠቅመም ብዬ ነው። በቃ ቃልዬ፣ ውጭ ስለቆየሁ ትንሽ ደክሞኛል። አረፍ ልበልና እንወጣለን። እሺ። አንተ ጫጩት ሳልጨፈልቅ አርፈ ቁጭ በል። ማርኮን ምን አድርጎ ሆነ? ቆይ እንደዚህ የምታደርገው ልጁን ምን እንደሰራ አላየሽውም እንዴ አንቺ? እና ልገለው ነው እንዴ ታዲያ? ምንድን ነው የሚያደናብራችሁ? የምን ግርግር ነው ይሄ? ጫጩት ጭራሽ እኮ ቀና ብሎ ሊያናገረኝም ይፈልጋል አይደለ? ይሄ ሁሉ ተጠያቂ አንቺ ነሽ። ዝም በይ። እቺ ባቄላ ካደረች አትቆረጥም። ጀግና ወንድማችን ጉልበትህን እንድንፈትሸው ብለን እኮ ነው። አሁን እኮ ያኔ የምታቀኝ ጨቅላ ሕፃን ልጅ አይደለሁም። ዝም በል አፍህን ዝጋ። አፋለኝ ብለህ አታውራ። ደፋር ጭራሽ እንደዚህ ጀመርክ? ምንድን ነው ቆይ ሁልጊዜ የምትጨቃጨቁት? አልገባኝም። ሁልጊዜ ጠዋትን ማታ የምትባሉት ምንድን ነው? አልበዛም እንዴ? ለእኔም አታስቡም እንዴ? ቆይ ምንድን ነው? አሁንስ በዛ። በቃ ቁጭ በል ብያለሁ። ስማ፣ ፎቶውን ለወንድምህ አሳየው። እንዲፈልጋት በቴሌግራም ልኬልሃለሁ። እሺ አበበ፣ ግን አሁን ቆይ በምን አቅሙ ነው የሚያገኘው? ዝም ብላ የተባልከውን አድርግ።
እኔ የምልሽ ግን እኔ ከቤት አትወጪም አትማሪም ማለቴ ቀኑን ሙሉ ግን ቤት ተቀምጦ መዋል አይከብድም? አይከብደኝም። እኔ ለምጄዋለሁ። በዛ ላይ ደግሞ ቤቴ ውስጥ ሆኜ በጣም ብዙ ማደርገው ነገር አለ። ማለትማ የርቀት መማርና የተለያዩ ነገሮች። ይልቅ አንቺ ግን ቆይ ምን አይነት ኃላፊነት ብትወስጂ ነው እንደዚህ ለናታን ታማኝ አገልጋይ ሆንሽ? ያው ስራዬ ላይ እድገትና ጥሩ ውጤት ስለምፈልግ ነው። ግን እኮ አሁን እያደረግሽ ያለሽው ነገር ከስራሽ ጋር ምንም አያገናኘውም አይደል እንዴ? አዎ፣ ግን ምንም ቢሆን ያለቃዬ ትዕዛዝ ነው። እሺ። እና የምትፈቅጂልኝ ከሆነ አንድ ቦታ ደርሼ ልመጣ ነበር። የት ነው የምትሄጂው? የማገኘው ሰው ነበረ። እሺ መሄድ ትችያለሽ። ግን ወንድሜ ሳይመጣ ቶሎ ብለሽ ነይ። እሺ። አንተ ልጅ ቆይ ያምሃል እንዴ? አሁን ደግሞ ምንድን ነው? አባይ ዝም ብለህ እኮ ነው የምትለፋው። ራሱን ፈልጎ ማግኘት ያልቻለ ሰው እንዴት ነው ሰው ፈልጎ የሚያገኘው? አይ አገኛታለሁ። እንደውም እኔን የማገኛት። ምን ነው ታውቃታለህ እንዴ? ኧረ በጭራሽ። ሰው ማወቁንም ክብሩንም ዝናውንም አንተ እንጂ እኔ አላውቅም። ስለዚህ ነው ያላውቃት። እና ምንድን ነው አስነስቶ ያቆመ ነገር? አይ አጋጣሚ ነው። ለማንኛውም እቺ መሽቆቅ የሆነች ሴት በዚህ 3 ቀን ውስጥ ከገባችበት ገብታችሁ አምጥታችሁ ከፊት ያቆሟት። ምንም እንዳታስብ፣ እኔ ከየትም ብዬ አገኛታለሁ። በጣም ጥሩ። የማያችሁ ነው የሚሆነው። በቃ አሁን ወደ ስራ መግባቴ ነው። ቻው። አረ ከየትም ብለህ ታገኛታለህ? አዎ። ምንህም አላማረኝም። የገባኸኝ አይደል? ግን አንድ ነገር ልንገርህ፣ ሁሉም ነገር ይደረስበታል። እሺ። አይ መላጢት ደግሞ ደህና የምሰማውን ወሬ አስመለጥሽኝ። አይ አንቺ አከፍችም እንዴ? ደግሞ ቆይ ዘበኛው ይሄ ነው። እኔ ምን አውቃለሁ? እኔ እሱ ጠባቂ ነኝ እንዴ ስታይኝ? ፈጣሪ ሆይ ቀሽቃዣ አላየሽው? ስልኩን ታውቂዋለሽ እንዴ? ለምንሽ ነው? በሰበቡ ልትቀበኝ ፈልገሽ ነው አይደለ? ምን ላደርገው ነው አንቺ በሰበቡ የምቀበልሽ? ከፈለኩ ከራሱ አልቀበለውም እንዴ? ማን ያውቃል? ምናልባት ኮርቶብሽ ወይም ደግሞ ከልክሎሽ ቢሆንስ? ምን ነው አንቺ ቁጥሬን አልሰጥም አለሽ እንዴ? ማን ሉሊት እኮ ነኝ። አንቺ አትረሳሽኝ እንዴ? እንደዛ ከሆነ በስጭኝ አልደውልለት። ውይ ይቅርታ፣ የሰው ፍቃድ ሳልጠይቅ ማንንም ስልክ ቁጥር አልሰጥሽም። እሺ ይሄ በጣም ብልግና ነው። አይጠየቅም እንደዚህ። አንቺ ቆይ እንዴት ነው የሚያደርግሽ? እንደምን ነው ሰው ቀላል ነሽ? ውይ መላጢት ይቅርታ፣ ምንም ብትይኝ ስልኩን አልሰጥሽም። እሺ አትልፊ እንዳይደክምሽ። ወይ ጉድ ብለሽ ደግሞ እንደዚህ ጀመርሽ? ማታመጪ የለሽ። የታባሽ ተቃጣይ። ቆይ ግን የት ሄዶ ነው?
አይ ደግሞ ስልኩ የለኝም እንዳልደውልለት። ምናልባት በጀርባ ሄዶ እንዴ ደግሞ ዘምን ይሰራል። አይ ሞዴሉ እንኳን እስኪ ልዩ ምን ሆነሻል? ደብሮሻል እንዴ? አውቃል። ምን ነው? ምን አጋጠመሽ? በጣም ከባድ ነገር ነው ቃል። ምንድን ነው ነገሩን? እኔ መፍታት አልችልም? አይ አትችልም። እንዴት ናችሁ? እንዴት ነሽ ገኒ? እግዚአብሔር ይመስገን። ምን ሆነሽ ነው? ምን ሆነሽ ነው? ምን በቃ ፊቴን ተፈጥሮ ምን ሆና ነው? የተፈጠረ ነገር አለ እንዴ? አንተ ምንም ነገር አልነገረችም? አዎ ምንም አላለችንም። ምን ነው ችግር አለ እንዴ? አዎ ትልቅ ችግር ተፈጥሯል እኮ። ምን አይነት ችግር ቢፈጠር ነው? አንዴ በፊት ወዳጅ ነበራት እና እሱ እንደሞተ ነበር የምታውቀው። አሁን ደግሞ ወንድሙ ጊዜውን ጠብቆ እንዳልሞተ ነገራት። እና ይሄን ያህል ምን አይነት ሰው ቢሆን ነው እንደዚህ ሆነችለት? ፍቅር ቢጤ ጀምሮ ነበር። ምንም ተፈጠረ? አይ ምንም አልሆንኩ። ሄሎ፣ ባለፈው ናታን አናግረኝ ያልኩሽን ጉዳይ አናገርሽው? አይ ገና ልሄድ ነው። በትክክል ሄጄ ምን እንደምለው ንገረኝና ሄጄ እናገረዋለሁ። ይኸውልሽ ሙሉ በሙሉ በእቃው ላይ ያለውን ሁኔታና ሀሳብ የሚያደርገውን ነገር ሙሉ በሙሉ እንዲተወው ንገሪው። አዎ እንደሱ እንዲያደርግ ነው የምፈልገው። እሺ፣ ከዛ በምላሹስ ምን ልበለው? በምላሹ ደግሞ እኔ የቤቱን ጉዳይ ተዋለሁ። እሺ፣ በጣም ጥሩ። አሁን በቃ ሄጄ እናገረዋለሁ። በቃ ደጋግመሽ ደውለሽ አትጨቅጭቅኝ፣ ስራ ላይ ነኝ። ቻው። እሺ፣ ቻው። ጣጣኝ ምንድን ነው? ወዴት ልትሄጂ ነው? አይመለከትሽም ወይዘሪት ሜርሲ። በደንብ ነው የሚመለከተኝ። ያልኩሽን ረስተሽዋል መሰለኝ። ቶሎ ብለሽ የወሰድሽብኝ ነገር በእጅ አስገቢልኝ። ድምፅሽን ቀንሽ እሺ። ብዙ ደግሞ አትንጫጫል። አጣራጣ። እሺ እናይሻለን። ይህ አፕላይ ያደረኩት ስራ ከተሳካ ከትላልቅ ካምፓኒዎች ጋር ነው አብረው የምንሰራው። ችግር እኮ አንተ አጉል ሰው ታምናለህ። እስኪ አንዳንዴ እንኳን ለመጠራጠር ሞክር። እሺ እኔ ጨረቃ፣ እነዚህ ግን ሀገር ውስጥ አይደለም ያሉት። ስለዚህ አትሳቀቂ። አንተ ካልክ ምንም ይሁን፣ ደግሞ ታውቃለህ ሁሌም ቢሆን ከጎን ነኝ። አውቃለሁ እኔ ጨረቃ። እስቲ ጸጉርሽን ለምካካለሽ። አይ ተው፣ አልፈልግም። አንተ አርፈህ ስራህን ስራ። ነይ፣ እኔ አላሳመምሽም። የምር ነኝ። ይቅርብኝ። ቀረብሽ። ይህን እድል ብትጠቀሚበት ጥሩ ነበር። ከስንት ጊዜ አንድ የሚገኝ። ውይ አልቀረብህም። ቃል አሁን ደህና ነኝ ማለት ተረጋግቻለሁ። መውጣት እንችላለን። እሺ በቃ ግን ጺን ለማድረስ በኋላ ስለምመጣ እንገናኛለን። እሺ ልጆች ሰላም ዋሉ። ራሳችሁን ጠብቁ።
እሺ እንጠብቃለን። እንደው አምላኬ ወደ ቀልቧ መልሳት። አስቢ እስቲ እሷን ለማግኘት ብሎ ስንት ሀገር አቋርጦ መጥቶ በአካል ስጠፋበት የእሷስ ፈጣጣነት እሱ ጋር መሄዷ። እሺ አታጓጓኝ፣ ቶሎ ንገረኝ። እንደ ጠበቃ ሳትሆን ስትቀር ማለት ሌላ ሰው ስትሆንበት ምን አደረገ? እሱ ትቷት ሄደ ወይስ? ያየውን ነገር ባለማመን ግራ እየተጋባን ቢሆን ካፌ ይዟት ሄደና ተቀመጠ። እሺ ከዛስ? ከዛ ሁለቱም ተቀመጡና የወሬ ማስጀመሪያውን ርዕስ ማን እንደሚጀምር ግራ ገብቷቸው ሁለቱም ተፋጠጡ። እሺ ቶሎ ቶሎ ንገረኝ። ምንድነው ነገሩን? ጉጉት አደረግከው እኮ። እባክህ ናታን ልቤትን ጠለጥለሽ ቶሎ ንገረኝ። እንዴ ፉዬ ደግሞ ታሪክማ ቀስ ብሎ ሲነገር ነው ደስ የሚለው። መጀመሪያውና መጨረሻውማ ምን ይጠቅማል? እኔ ግን ማወቅ የምፈልገው መጨረሻውን ነው። በቃ ተቀበላት ወይስ አልተቀበላትም? ከዛ ድረስ አስመጥታው ወቀሳት ወይስ አልወቀሳትም? ብቻ ውስጤ ላይ ብዙ ጥያቄዎች ስላሉ ቶሎ መልስልኝ። ካልተረጋጋሽ እንዴት መልስልሻለሁ? እሺ በቃ ተረጋግቻለሁ፣ አሁን ንገረኝ። እሺ ወንዱ እንደምንም ብሎ ወሬ ይጀምራል። እሺ ለምን እንደዚህ አደረግሽ? ለወቅስሽ አይደለም፣ ግን ደግሞ ትክክለኛ ምክንያትሽን ማወቅ እፈልጋለሁ አላት። እሺ ምን አለችው? ከዛ ልጅቷም ትንሽ አሰብ አደረገችና ምን ብትለው ጥሩ፣ ምንም እኔም ቤተሰብ አይወደኝም፣ ማህበረሰቡ ይጠላኛል፣ ይገፋኛል አለችው። ባጭሩ ማንም የለኝም፣ ብቸኛ ነኝ። ራሴን በጣም ነው መጣለው። ራሴን በጣም ስለምጠላው የሁሉንም ሰው ፎቶ እየለጠፍኩ ነው የማወራው። እሺ ከዛስ? ብቸኝነቴን እየረሳሁበት መጣ። አምላኬንም አመሰግንኩ። ከዛ ግን ሳስበው እኔ እንጂ አንተ እኔን አልነበረም የምታወራው። ወይኔ ግን ስታሳዝን እውነት። አዎ ታሳዝናለች። ከዛ ግን ልመጣ ነው ስትለኝ ፈጣሪን ተንበርክኬ መለመን ጀመርኩ። አንተም መተው አልፈለኩ፣ ግን ደግሞ ስትመጣ በትክክለኛው ማንነቴ አንተን ለማግኘት ፈለኩ። ጸሎት አድርጌበታለሁ። እናም ባይሳካ ፈጣሪ አልፈቀደም ማለት ነው። እና ልጁስ ምን አላት? ልጁ አስተዋይ ስለነበር ምን አላት መሰለሽ? ፈጣሪ አልፈቀደም ማለታችን። ፈጣሪማ ይሄን የመሰለ ውበት፣ ይሄን የመሰለ ማንነት ሰጥቶሻል። ያንቺን የውበት መስፈርት የጓደኛና የማህበረሰቡን የውበት መለኪያ ላክ። ከላክሽልኝ ፎቶ ይልቅ አንቺ ራስሽን ልከሽልኝ ቢሆን ኖሮ አንቺ በልክ የተሰራች ሴት ነሽ ልሽ ነበር። ምክንያቱም በጣም ቆንጆ ነሽ። ወይኔ ደስ ሲል። እሺ ከዛስ? ከዛ አሁን ካየኝ በኋላስ ምርጫ መሆን ይችላሉ ስትል ጠይቀችው። ማነው በዚህ ሰዓት በር የሚያንኳኳው? በቃ ልክፈትና በኋላ ጨርስልሽ። ሳናድርቶ እኔ ከፍታለሁ። እንዴ ሉሊት፣ እዚህ ምን ታደርጊያለሽ? መሽቷል እኮ። አዎ መሽቷል፣ ግን መነጋገር ስላለብን ነው የመጣሁት። እሺ እኔ ተቀመጫ። ሉሊት ምን ላምጣልሽ? ያው ሻይ ብጠጣ ደስ ይለኛል፣ ግን ራሴ ገብቼ ማፍላት እችላለሁ። ውይ የሻይ ፍቅርሽ፣ ችግር የለውም እኔ አፈላዋለሁ። ለትልቅ ጉዳይ አይደል የመጣሽው? እሱን ጨርሽ። እሺ እፍዬ፣ አመሰግናለሁ። እሺ ሉሊት፣ ወደ ጉዳይሽ ግቢ። አቶ ሳሙኤል እኮ ነው ወደዚህ የመጣሁት። ምን